እንዴት እንደዚህ አይነት ነገር ትናገሪያለሽ አንቺ? እንዴት እንደዚህ አይነት ነገሮችን ትናገሪያለሽ? መውጣት ነው የምትፈልጊው? መውጣት ነው የምትፈልጊው? ምን ይሁን ምንድን ነው የምታደርሰው? ስላደረስክ ብቻ እንዴት እንደዚህ ይከፈላል ምናምን ብለን አውርቼው ነበር። በርግጥ ምንም እንደዚህ የምትይ ነገር የለም። እንዳትነካት። በጣም በሚያሳዝን ሁኔታ ግን ያንቺም የሱ ህይወት እንደዚህ በሚሆንበት ሰዓት ላይ እናንተን የቀጠሯችሁ ሊሆን ይችላል፣ ወይ ባለቤትሽን የቀጠሩት ሰዎች የነሱን ወንጀል ይዛችሁ መቀመቅ የምትወርዱት ምንድን ነው የሚረዳን? እንዴት ያውላ ነገር ትናገሪያለሽ አንቺ? እኔ ህይወቴ ናት። ምንም አይነት ፎቶ ባለትዳር ሆነሽ ያንቺና የባልሽ ፎቶ ራሱ ቤት ውስጥ አላገኘንም። ባለቤትህን ዛሬ ለመጨረሻ ጊዜ ሆናል የምታያት ማለት ነው። እድሜ ልክህን መቀመቅ እንድትገባ ነው ማደርግ። ሳሚ የት ያለው ነው የምልህ? ሳሚ የት ነው ያለው? የት ያለው ሳሚ? ሳሚ የት ነው ያለው? የት ነው ያለው ሳሚ? እኔ ለአባቴ እገልሃለሁ ትችላለህ ሳይሆን እገልሃለሁ። አጎት ልጅ ወንድምህ እንደሆንኩ ታውቃለህ። የአክስቴ ልጅ እንደሆንኩ ታውቃለህ። እኔ ሰሚራ ዘመድ የለኝም። የምን አባ ሴምራ ነው የምታወራው? እኔ እሺ ከሷ ጋር ላውራ፣ መጀመሪያ ላውራት እሷን። እኔ ከሷ ውጭ ማንንም አልፈልግም። ግዛው አለኝ ገዛውት። የእሱ ወንድም ማለት ያው ዞሮ ዞሮ የኔ ወንድም ማለት ነው፣ የአክስቴ ልጅ እስከሆነ ድረስ ማለት ነው። በረጎሳ ነው ሲረገጥ የነበረ ጎሳ። እኔ የምኖረውም ከአባቴ ጋር ላሞት ይስብ ልጅ እያለች ነበረ ማቀሽ። ከዛ በኋላ ሙሉ ቤተሰቦቻችን ተቆራርጠዋል። ምን ትሰሪያለሽ እዚህ? ምን ትሰሪያለሽ? ጌታ ምንድነው የምትይው? ምን ትሰሪያለሽ እዚህ ቤት ውስጥ? ወንድሜ እዚህ ቤት ምን ትሰሪያለሽ? እንዳትነኪኝ፣ ወደዛ ገኝ፣ እንዳትነኪኝ ወንድሜ። አክስቴ እንዳትነኪኝ ብዬሻለሁ። አክስቴ እዚህ ቤት ምን ትሰሪያለሽ? ሰውነቴ እኮ እየተንቀጠቀጠ። ወደዛ ተቀመጪ አክስቴ፣ እንዳትነኪኝ አክስቴ። እዚህ ቤት ውስጥ ደውል ስልክ ስለማታነሳልኝ ነው ስልክን በማለት። አክስቴ ምንድነው የምትሰሪው እዚህ ቤት ውስጥ? እዚህ ቤት ወንጀለኛ ልጅ ነው የመጣሁት። አክስቴ ምን ትሰሪያለሽ እዚህ ቤት? ተሳስተሃል በይ፣ ወይ ደግሞ የሆነ የተፈጠረ ነገር አለ። እኔ ጋር የተፈጠረ ነገር የሌለው። እባክህን ተረጋግተን እናውራ እባክህ። እያንዳንዱ ነገር እናውራበት ብሎ ሽማግሌ አስቀምጦ ሲለምንሽ ምንም አይነት ነገር አልናገርም ትንፍሽ አልልም በማለትሽ ከአባቴም ጋርም ትልቅ ጠብ ውስጥ ገብታችሁ መራራቅ ትልቅ የፈጠረው ያ ከሀገር እንደወጣች ኢትዮጵያ ላይ እንዳልሆነች ነው የማውቀው። ፎቶ ላይ ያለው ወንድ ልጅሽ ነው? ወንዱ ልጅ ነው። ያንቺ ልጅ የኔ ወንድም ማለት እኮ ነው። የምፈልገው ተጠርጣሪ፣ የምፈልገው ወንጀለኛ ሳሚን የሸጠው ሰው ወንድምሽ ነው። ምን አይነት ችግር ቢሆን ነው? ምን ተፈጥሮ ቢሆን ነው? እኔ የእውነት ይሄ ነገር ህልምም እየመሰለኝ ነው። ምን ቢፈጠር ነው ከሳሚ ጋር ሊገናኝ? በዚህ በወጣትነት ሳሚን አሳልፎ ሌላ ግለሰብ የሰጠው ልጅ የቤቱ ባለቤት ልጅ አዲስ አበባ ላይ ይኖርበታል ወደ ተባለው ቤት ነው የመጣሁት። አዲስ አበባ ላይ ይኖርበታል ወደ ተባለው ቤት። እቺ ሴት ማለት አክስቴ ነች እኮ። እናቴም ነኝ እኮ። ልጄ ማለት እኮ አክስትነቱ ይርቀኛል ለኔ። እዚህ ጠብቅ ብለህ እዚህ እንድታጥ ውስጥ እያንዳንዷን ከላይ እስከታች ያለው ቤት የሚከራይም ሰው የሆነ ሰምቲንግ እያንዳንዱ ቤት በዚህ ሰንሰለት የሰው ልጅ በዚህ ሰንሰለት ታስሮ ነው ዝም ያልከው? ድብቅ ቤት አለ እዚህ ቤት አሳይተን። እዚህ ቤት አሁን ያለሽበት የተቀመጥሽበት ቦታ ላይ ሰው የተሸጠበት ቦታ ነው። ሰው ተደብድቦ የሞት አፋፍ ላይ ደርሶ እነዛ ሊገሉ የመጡት ቅጥር ነፍሰ ገዳዮች አሉ አይደለ? እነሱ ይህን ቤት ለመከራየት የመጡ ሰዎች መላኩን ሳይሆን መጀመሪያ አንቺን ነበር ያገኙሽ። በጣም ትልቅ የሆነ ታዋቂ መርማሪ ጋዜጠኛ ታስሮ ሲገረፍ የነበረበት ቤት ላይ ነው አሁን ተቀምጠን እያወራን ያለ ነው። ይህን ግለሰብ ታውቀዋለህ? አላውቀውም። ያው በደንብ ያው አይቼዋለሁ። እንዴት እንደዚህ ይመስለው? ሳላቅ ሰው አይገባም፣ እኔ ሳላቅ ሰው አይወጣም። ቅድም ስታወራ ከልጁ ጋር እያንዳንዱ ነገር ሰምቻለሁ። የሚገዙት ሰዎችን ማግኘት ያለብኝ እኔ። አንተ ምን አግብተው ነው? ለምን አንተ እንድታወራቸው እኮ ነው አይደለም። ይኸውልህ አንደኛ ነገር ሳሚ በጣም ብዙ ሰው ይፈልገዋል። እነማን እንደሆኑ ሳታውቅ እንዴት ትቀጥራለህ? ቤትህስ? ሳሚ የት ነው ያለው? ሳሚ ያለበት ውሰደኝ። የት ነው ሳሚ ያለው?
ወንድሜ የት ነው ያለው? ኦልሬዲ በግሉኮስ በምናምን ያልኩት ብዙ ነው እየተንከባከብኩት እንትን ያልኩት እኔ ነኝ። እሱ ከነሱ ጋር በጣም ብዙ ጊዜ የሚያሳልፈው ስልክ ነው። ሰው መግደል፣ ሰው መሰወር የቀን በቀን ስራ ስለሆነ እንደ ተራ ነገር እንደ ቀላል ነገር አድርገህ ሲደጋገም እንደዛ ሆኖ ተሰምቶ ሊሆን ይችላል። ሰዎቹን አይታቸዋል? ምን እርግጠኛ ነው እንዴ? እኮ የኛ ውስጥ ለውስጥ የምንሰራው ነገር ነው እኮ። ማን ነው የሚያሰራው? እኮ አንተ እኮ ነው የምታሰራው። ስለዚህ ሌላ ነገር እንዴት አሳልፉ ሌላ ነገር ውስጥ ብለህ እንዴት ታስባለህ? ስለዚህ ወስጄ ነው። ይህ ሳሚ ይባላል፣ ጋዜጠኛ ነው። ታውቀዋለህ? አታውቀውም? በደንብ ይኸው አላውቀውም። ማየው እኮ አውቀው ነበር። በደንብ ይኸው ወንድሜ እባክህ የምታውቀው ምን እያልክ ነው ያለው? ያው እንደነገርኩህ ድሀ ስትሆን ማን ይፈልጋል? ገንዘብ ከሌለ በዚህ ሰዓት ማንም አይፈልግህም። ስልክ ጠፍቷል? ስልክ ጠፍቷል? አዎ ስልክ ጠፍቷል። አሁን ከደቂቃዎች በፊት በዚህ ስልክ ቁጥር ነው ተደውሎ የመጣ። ወርበታ ወደ ተባለው ቤት እየሄድን ነው የምንገኘው። ሰዎቻችንን ሰብስበናል። ማድረግ ያለብን ነገር አድርገናል። እዛ ቤት ላይ በእርግጠኝነት ትልቅ መረጃ ይገኛል ብለን እየተንቀሳቀስን ያለ ነው። በያላችሁበት ላይክ፣ ሰብስክራይብ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። በያላችሁበት በድጋሚ እባካችሁን ጸሎት አድርጉልን። ሳሚ በሰላም በጤና እንዲገኝልን ጸሎት አድርግልኝ። በያላችሁ በያለበት ደግሞ ጤናውን እንዲሰጥልን በድጋሚ ጸሎት እንድታደርጉልን እጠይቃለሁ። እንንቀሳቀስ። እስኮ እዚህ ቤት አዲስ ቤት አለ። ተንቀሳቀስ። ዞር በይ ግባ። ትሰሚኛለሽ? እኔ ባለቤትሽን ብቻ ነው ፈልጌ የመጣሁት። ሌላ ጭቅጭቅ፣ ሌላ ምንም አይነት ነገር አልፈልግም። አንድና አንድ ገብተህ እኮ እየጠየከኝ ነው አይደል? በጣም እየጨቀጨከኝ ነው። ስገባ ወረቀት አሳይቼሽ ነው የገባሁት። ባለቤትሽን በቁጥጥር ውስጥ ለማዋል ነው የመጣሁት እዚህ ቤት። ባለቤትሽ በጣም ትልቅ ወንጀል ላይ ስንቴ ነው የምነግርህ? ምንድን ነው የምትይው? እየነገርኩህ አይደል? እየጠየከኝ ነው። እየነገርኩህ ነው። ባለቤት የለኝም። ምን ፈልገህ ነው? ቆይ የምትጠይቀኝ ምን ማለት ነው? ባለቤት የለኝም ማለት ባለቤት የለኝም ነው። ብቻዬን ነው የምኖረው። ያገኘኝ ቤት ውስጥ ብቻዬን ነው አይደል እንዴ? ቤት ውስጥ ብቻሽን ታገኘሽ ማለት ባለትዳር አይደለሽ ማለት አይደለም እኮ። እኔ ነኝ የማውቀው ስለ ቤቴ አይደል እንዴ? ነገርኩህ እኮ ያለውን ነገር ነገርኩህ። ተፋተሻል እንዴ ከባለቤትሽ ጋር? እሱን አንተን አይመለከትም። እየጠየቅኩሽ ያለሽ ጥያቄ በህጋዊ መንገድ እያንዳንዱን ነገር አጣርቼ ስለመጣሁኝ ነው። እኔ ደግሞ ስለ ቤቴ ነው እየነገርኩህ። እዚህ ቤት የመጣሁት ዝም ብዬ ከነበርኩበት ቦታ ተነስቼ አይደለም። የእኔ ሰዎች እያንዳንዱ መረጃ አጣርተው ባለቤትሽ የት ነው የሚኖረው፣ የት ነው የሚሰራው የሚለውን ነገር እያንዳንዱ ነገር ከተጣራ በኋላ ነው እዚህ ቤት ላይ እንደሚኖር፣ እንዳገባ፣ ከአንቺ ጋር እንደሚኖር። እንደውም በዚህ ጧት የመጣሁበት አንደኛውና ዋነኛው ምክንያት ደግሞ ከቤት ሳይወጣ ለመድረስ ነበር። እንደማይ ከሆነ አንቺም ልትወጪ ስትል ነው የተገናኘ ነው። ይህም ማለት ኦልሬዲ እሱ ቀድሞ ወጥቷል ማለት ነው። ምንድን ነው የምትለው ሰውዬ? እኔ እኮ ስለ ቤት አይደለም እየጠየኩሽ ያለሁት ስለ አዲሱ ነው እኮ። መረጃ የተሳሳተ ነው። እዚህ ቤት ውስጥ ብቻዬን ያገኘኸኝ፣ ብቻዬን ነው የምኖረው። ወንጀለኛ ተባባሪ መሆን ትፈልጊያለሽ እንዴ? ይመስለኛል። በጣም እያስጨነቀኝ ነው። ይሄ የምትጨነቂው ነገር በጣም ትንሽ ነው። ከዚህ በኋላ ከሚመጣብሽ ነገር አንጻር ምንም አልተጨነቅሽም። ገና ምንም የጀመርነው ነገር የለም። ከኋላ የምታያቸው ሰዎች አንድና አንድ ነገር ነው ፈልገው የመጡት። መርማሪ ጋዜጠኞች ናቸው፣ የህግ አካላቶች ናቸው ከኋላ ያሉ ሰዎች። እንደዛውም የህግ አካላቱ ጠበቃዎችን ጨምሮ እምልሽ አንድና አንድ ነገር ነው። ባለቤትሽ አዲሱ በነፍስ ግድያ ነው ተጠርጥሮ እዚህ ቤት የመጣ ነው። እኔ አባት እየነገርኩህ ነው አይደል? ትሰሚኛለሽ? ሰሚኝ በደንብ ስሚ። አንቺ ባለቤትሽን የምትወጂው ከሆነ ስለ ባለቤትሽ የምታስቢ ከሆነ አንድን ጋዜጠኛ ይዞ በመሰወር ነው እየተጠረጠረ ያለው። ስለማን ነው የምታወራው? ያ ጋዜጠኛ ደግሞ ሳሚ የሚባል ጋዜጠኛ፣ በጣም ትልቅ የሆነ ጋዜጠኛ፣ አሁን ላይ ታግቶ በአንቺ ባለቤት እጅ ላይ እንደሚገኝ የደረሱ መረጃ። ይሄን እምልሽ ስለ ባለቤትሽ ትክክለኛውን ነገር ካልነገርሽኝ፣ ባለቤትሽን እተባበራለሁ ብለሽ ወይም ደግሞ እሱ ከህግ የሚያመልጥ መስሎሽ የማይሆን ነገር የምትዘላብጂ ከሆነ በኋላ ላይ አንቺን የሚኖረው ገደል የሚገባው። በሌላ አማርኛ ደግሞ አንድ ነገር ልነግርሽ እፈልጋለሁ። ከዚህ ነገር ትሰሚኛለሽ? ማስፈራራት አይደለም፣ ከዚህም በላይ አደርጋለሁ። ከዚህም በላይ ይሄ ምንም ማስፈራራት አይደለም። አንድ ነገር እንድታቂ እፈልጋለሁ። አንድ ነገር ግልጽ ነው።
ባለቤትሽ እዚህ ነገር ላይ ይኖርበት እንጂ ከሱ ኋላ ትላልቅ ሰዎች እንዳሉ በጣም ፓወርፉል የሚባሉ ሰዎች እንዳሉ እናውቃለን። ባለቤትሽ የእነሱን ወንጀል እንዳይወስድ ነው እየጠየኩሽ ያለሁት። በትህትና እየጠየኩሽ ያለሁት አንድና አንድ እሱ ነው። እንድተባበርኝ ነው የምፈልገው። ምንድን ነው የምትይው? አሁን ስለምትላቸው ነገሮች አላውቅም። ሲቀጥል ስለ ቤቴ የማውቀው እኔ ነኝ። እኔ የምነግርህን ነው ማመን ያለብህ አይደል? እኔ ስለምታወራው ነገሮች አላውቅም። እኔ እዚህ ቤት የተከራዩት በቅርቡ ነው። 2 ሳምንት እንኳን ነው የሚሆነኝ ከተከራየሁ። ስለምታወራው ባለቤት ስለምታወራው ስራ እኔ የማውቀው ታሪክ የለም። ባለቤት የለኝም። ደጋግሜ ነገርኩህ አይደል እንዴ? እርግጠኛ ነሽ ባለቤት የለሽም? አዎ የለኝም። በተቻለ መጠን በትዕግስትና በጸባይ ላውራሽ እየሞከርኩ ነው ያለሁት። ይሄን እምልሽ የሆነ ፍንጭ ይገኛል እዚህ ቤት ላይ። ያ ፍንጭ ከተገኘ በኋላ ግን ነገሩ በጣም እየከረረ ነው የሚሄደው። የፈለግከውን ማድረግ ትችላለህ፣ ችግር የለውም። እኔ በማላውቀው ነገር ስለምጠይቀኝ ችግር የለብኝም። እኔ ባለትዳር አይደለሁኝም ብቻዬን ነው የምኖረው ነው እያልሽኝ ያለሽው? ደጋግሜ ነገርኩህ። ከገባ ጀምሮ እኮ እየነገርኩ ነበር አይደል እንዴ? እንዴ ቢኖረኝ ለምን አልነግርህም? ምን ያሳፍረኛል? በተሰጠኝ ማስረጃ መሰረት ግን እዚህ ቤት ላይ የሚኖር ሰው እንዳለ እኮ እኔ ባለትዳር እንደሆንሽ ተሰሚኛለሽ። አንቺን ብቻ አይደለም እዚህ ጋር ስመጣ የጠየኩት እኮ የተሳሳተ ጎረቤቶችሽን ተሰሚኛለሽ። አንቺ ቤት እዚህ ጋር ከመግባቴ በፊት የኔ ሰዎች ቀደም ብለው መጥተው ስራቸውን በደንብ አድርገው ሰርተዋል። ለምን እንደሆነ ባይገባኝም ባለትዳር እንደሆንሽ እንዲታወቅ አልፈለግሽም። ባለቤት የለኝም። ይሄ የሚያሳየው ደግሞ ልንገርሽ፣ ባለትዳር እንዳልሆንሽ የምትናገሪበት አንድና አንድ ምክንያት ነው። ይህም ማለት አንቺም ከወንጀሉ ጋር አለሽበት፣ የወንጀሉ ተባባሪ ነሽ ማለት ነው። አንድና አንድ የሚሆነው ያና ያ ብቻ ነው። ትሰሚኛለሽ? አንደኛው ይዤ የመጣሁት ወረቀት እዚህ ቤት ላይ ያለውን ሰው ለምርመራ ይዤ መሄድ የሚያስችለኝ አይነት ነው። ይህን እያልኩሽ ያለሁት የምትተባበሪኝ ከሆነ ጊዜን ባታባክኝ ጥሩ ነው። እያንዳንዱን ነገር ተረጋግተን መነጋገር እንችላለን። ሜቢ የሚያስፈራሯቸው ሰዎች ሊኖሩ ይችላሉ፣ ወይ ደግሞ ብዙ ጊዜ ያጋጥመኛል። እንደዚህ ምርመራዎችን በምሰራበት ሰዓት ላይ ወንጀለኞችን በማደንበት ሰዓት ላይ ብዙ ጊዜ ወንጀለኞች የሆነ ጥቃት እንዳይደርስባቸው፣ የሆነ ነገር መረጃ እንዳያወጡ፣ አሳልፈው እንዳይሰጡ የሆነ የቤተሰብ አካላቸው ይታገታል፣ ወይ የሆነ ነገር ይያዝባቸዋል። እንደዛ ነገሮች ያጋጥሙኛል። ይህን እያልኩሽ ያለሁት እናንተም ቤተሰብ ላይ እንደዚህ አይነት ነገር ካለ እድሉ እንድትጠቀምበት እየነገርኩሽ ነው ያለሁት። ምክንያቱም እያልኩሽ ያለሁት መርማሪ ጋዜጠኛ ነው የጠፋው። በዚህ መርማሪ ጋዜጠኛ ሰበብ ብዙ ሰው ታስሯል። ከዚህም በኋላ ብዙ የሚጠብቁ ነገሮች አሉ፣ በጣም ብዙ። በተረጋጋ መንፈስ ሰዎች አስገድዷቸው ከሆነ የሆነ ሰው ተጽዕኖ እየፈጠረባቸው ከሆነ መርምረን ነገሩን ተረጋግተን ለመፍታት ነው እየሞከረን ያለ ነው። ያለበዚያ እንደዚህ የሆነን ሰው እንትን ላለው እንዳገባሽና ባለትዳር እንደሆንሽ 100% እርግጠኛ ነኝ። እየሰማሽኝ ነው አይደል? እሱን እሸፍናለሁ ብለሽ ህይወትሽን ነው የምታጭው። ያንቺን ህይወት ብቻ አይደለም፣ ያንቺም የእሱም ህይወት ተያይዞ ነው የሚጠፋው። በጣም በሚያሳዝን ሁኔታ ግን ያንቺም የሱ ህይወት እንደዚህ በሚሆንበት ሰዓት ላይ እናንተን የቀጠሯችሁ ሊሆን ይችላል፣ ወይ ባለቤትሽን የቀጠሩት ሰዎች የእነሱን ወንጀል ይዛችሁ መቀመቅ የምትወዱት። በደንብ አስበሽበት ተረጋግተሻል። ምንድን ነው እየተፈጠረ ያለው? ለምንድን ነው? ከአንቺ የምፈልገው አንድና አንድ ነገር ነው። ስለ ባለቤትሽ ማወቅ እፈልጋለሁ። ባለቤትሽ አውቆም ይሁን ሳያውቅ ተገዶም ይሁን በጣም ትልቅ ወንጀል ውስጥ ነው የገባው። በጣም ትልቅ ወንጀል ውስጥ። እኔ ልንገርሽ፣ ይሄ መረጃ ሳይወጣ የትም ንቅንቅ አለልም። የትም ባለቤትሽ አሁን እዚህ ባይኖር የገባበት ገብቻ አገኘዋለሁ። ያኔ ሳገኘው ግን እንደዚህ አይነት ንግግር አይኖረንም። እንደዚህ ተረጋግቼ አላወራውም። እሱ እንድታውቂ ይፈልጋለሁ። ካልሆነ አንቺንም በእርግጠኝነት ባለቤትሽንም አገኘዋለሁ። አንጠልጥዬ ወስጄ የማይሆን አይነት ነገር ውስጥ ነው የምንገባው። ስለዚህ የምፈልገው አንድና አንድ ነገር ነው። ለምንድን ነው ባለቤትሽን ባል እያለሽ ባለትዳር ሆነሽ ይህን ያህል እስከ መሸምጠት ደረጃ የደረስሽው? ለምንድን ነው ቆይ የምትጨቀጭቀኝ? በቤት የመታ በቃ እኔ የማውቀው ነገር የለም አልኩ አይደል እንዴ? ቢኖር ለምን አልገርም? በቃ አሁን ውጣልኝ። ለምንድን ነው የማትወጣልኝ? አሁን ተረጋግተሽ ምንድን ነው የምትፈልገው እያልሽ በስነ ስርዓት ማውራት ጀምረን ነበር። ወደ ኋላ ጠየቅኩ። በቃ እኔ የማውቀው ነገር የለም አይደል? ወደ ኋላ እንመለስ። ኦልሬዲ ተስማምተሽልኛል።
ምንም አልተስማማውም። የምትፈልገውን ነው እንድታወራ የፈቀድኩልህ አይደል? በቃ ሰምቻለሁ። ምንም ስለዚህ ለምጠይቅሽ ጥያቄ መልስ አትሰጪኝም በስነ ስርዓት? እኔ የማውቀው ነገር የለም። በስነ ስርዓት መልስ አትሰጪኝም? የማላውቀው ነገር እንዴት ነው መልስ? ከዚህ በላይ ከዚህ ነው ውጪ። ተነስተሽ ውጪ። መውጣት ነው የምትፈልጊው? መውጣት ነው የምትፈልጊው? በስነ ስርዓት ትናገሪያለሽ አትናገሪም? ትናገሪያለሽ አትናገሪም? የትነሽ ነው? ነው ውጪ። እሺ በቃ ተረጋጋ፣ ቁጭ በል። እሺ ልቀቀኝ። አርፈሽ ተቀምጠሽ የምታወሪ ከሆነ አውሪ። ድጋሚ ካሜራውን እንዲያጠፋ አላዘውም። ከዚህ ቤት አንጠልጥዬሽ ይዤሽ ከወጣው መጨረሻሽ አያምርም። የሰማሽ ነው አይደለ? መጨረሻሽ አያምርም። እድልሽን ተጠቀሚበት። ምንድነው የተፈጠረ ያለው? በቁጥጥር ካልኳቸው ሰዎች እጅ ላይ ጋዜጠኛን ሳሚን ተቀብሎ በመኪና ይዞ የሄደው እሱ ነው። ምንድነው የባለቤት ስራ? ምንድነው የሚያደርገው? ይሄ እኮ እንዲህ በቀላሉ የምነግርህ ነገር አይደለም። በጣም ከባድ ነው ለእኔ እኮ። እንዲህ በቀላል የማወራው ነገር እንኳን አይደለም። ይሄ ነገር ቀላል ነገር አይደለም። እኔም አንቺ በደንብ አድርገን እናውቀዋለን። አንድ ጋዜጠኛን ያለ ፍቃዱ ማንቀሳቀስ፣ ማገት፣ ማሰቃየት ማለት ከምንም ነገር በላይ ከባድ ነው። ይህን እያልኩሽ ያለሁት ጣጣውም እንደዛ ነው የሚሆነው። ይህንን ነገር ደግሞ በግልጽ ለመናገር ያክል ምን አይነት ነገር ውስጥ እንዳለ ምን አይነት ወንጀል ውስጥ እንደተዘፈቀ በደንብ አድርገሽ ታውቂዋለሽ። ለዛም ነው ተዘጋጅተሽ የጠበቅሽ። 15 ቀን ነው የሚሆነው እዚህ ቤት ከገባው። አዲሱ ባለቤት አይደለም። በጣም በሚገርም ሁኔታ ቤተሰቦች ምን ያህል ይህን ወንጀል እንዳጠኑት እንደተዘጋጁት የሚያሳየው ቤታቸውን በምንበረበርበት ሰዓት ራሱ በጣም በሚገርም ሁኔታ ምንም አይነት ፎቶ የለም። ምንም አይነት ፎቶ ባለትዳር ሆነሽ ያንቺና የባልሽ ፎቶ ራሱ ቤት ውስጥ አላገኘንም። እኔ ሁሉ እንደዚህ ያልነገርኩ የራሳችን ምክንያት አለ ብዬ ነግሬያለሁ አይደል? ግን ከዛ በፊት ደግሞ እኔ ከአንተ የምፈልገው ነገር አለ። ምንድነው? አንተ መረጃ ሰምተህ ለመጠየቅ እስከመጣ ድረስ እኔ ደግሞ የምናገርበትን ከአንተ ማስተማመኛ እፈልጋለሁ። ምንድነው? በቃ የሆነ ይሄን ነገር ስነግርህ የሆነ ለእኛ የሚያስፈልገውን ነገር እንድታደርግ ነው የምፈልገው። እንዲህ ነግሬ እንድትሄድ አለ። ለእኛ በጣም አደጋ ነው ይሄ ነገር የምነግርህ ማለት። በመጀመሪያ ነግራችሁኝ ልሄድ አይደለም የመጣሁት እኮ። እንደምትረዳን እርግጠኛ መሆን እፈልጋለሁ። የምረዳችሁ በአንድና በአንድ ነገር ነው። በምትነግሩኝ መረጃ መሰረት እንደተባበራችሁኝ፣ የሳሚ ምርመራ ላይ እገዛ እንዳደረጋችሁ፣ ወደፊት የሚቀርብባችሁ ክስ ላይ ለተባበራችሁኝን እያንዳንዱ ነገር እንዲነገር አደርግላችኋለሁ። እናንተ እኔም ባገዛችሁ መጠን በተቻለ መጠን ለማገዝ እሞክራለሁ፣ ስለተባበርሽኝ ማለት ነው። ይህን ስልሽ ግን የሰራችሁት ወንጀል ካለ የሰራችሁት ጥፋት ካለ በጥፋታችሁ ትቀጣላችሁ። የማይቀር ነገር ነው። ህጋዊ ከለላ ይደረግላችኋል። ማንም ሰው እናንተን አይጎዳችሁ። ይህም መረጃ ለኔ ስለነገራችሁ የእኔ ሰዎች በሚያስፈልገውና በአግባቡ ማድረግ ያለባቸውን ነገር ለእናንተ ከለላ ያደርጋሉ፣ በህጋዊ መሰረት ማለት ነው፣ ህጉን በጠበቀ መልኩ። ስለዚህ ማውራት እንችላለን ነው። ያው እንግዲህ ከባለቤቴ አዲሱ ጋር ያው ከተጋባን ወደ 6 ወር ይሆነናል እና ያው ተጋብተን እዚህ ቤት ነው እየኖርን የነበረው። ግን አሁን እንደነገርኩ ቀላል አይደለም። እኔ እና እሱ የተጋባንበት ምክንያት ለመጋባትና አብሮ ለመኖር በጣም ብዙ ዋጋ ከፍለናል። ማለት ያኔ ገና ስንተዋወቅ እንደዚህ አይነት ደረጃ ላይ ለመድረስ ፍላጎት እንጂ አቅም አልነበረንም። በቃ ገንዘብ አልነበረንም ሁለታችን። ግን በቃ እንደዚህ አብሮ የመኖር የመቆየትና የመጋባት ሀሳብ አለ። ያን ነገር ለማድረግ ደግሞ ሰርተንም አልሆነልንም፣ እየሞከርን ነበር እና ያው እኔ ደግሞ በእኔ በኩል ቤተሰቤ እናቴ ብቻ ናት ያለችው እና እናቴ ደግሞ በጣም ታማሚ ነበረች። ያው በህይወት የመቆየቷ እድል በጣም አነስተኛ ነበረ እና እኔ ብቻ ነኝ ሴት ልጇ። አሁን ያን ነገር በቃ እኔ ጥሩ ቦታ ላይ ደርሼ ለሷ
የኔን ቦታ ማሳየት ፈልጋለሁ። ያ ፍላጎት ነበር ለሷ ጥሩ ቦታ ላይ ደርሼ ማሳየት ፈልግ ነበር ለሷ ማለት እና በቃ አንደኛ ነገር የምፈልገው እሷ ትደሰትበታለች ብዬ የማስበው ነገር ከአዲሱ ጋር ተጋብቼ ያለውን ነገር ላሳያትና ላስደስታት ነበር የምፈልገው። ሳትሞት በፊት እንደዛ ነበር ሐሳቤ የኔ ምኞት ማለት። ምንድነው የተፈጠረው ከዛ በኋላ? ያው ከዛም በኋላ ያው ከመጋባታችን በፊት ያው እኔና አዲሱ ነግሬያለሁ። ያን ያለ በቂ ገንዘብ አልነበረንም እና በጣም ነበር የምንጨነቀው። ያለንን ነገር አውጥተን ወይ የሚሆን ነገር የማይሆንም ነገር አድርገን ለመጋባት ነበር የኔና እሱ እቅዳችን። ስለዚህ ያለን አማራጭ አልነበረንም በአጋጣሚ። ግን ያው ይሄን ነገር ሁለታችንም ጋር ስላለ ይሄ ፍላጎት ያው እንትኑ የመጣልን በአዲሱ በኩል ነበር። ያው እሱ ነው አንዳንድ ነገር ይዞ የመጣው ማለት ነው። ያው የመጋባታችን ምክንያት ገንዘቡ ምናምን የመጣው በአዲሱ ሐሳብ ነበር። ምንድነው ሐሳቡ? ያው እሱ እንኳን አስቦበት አይደለም ይሄ ነገር። ያው ሹፍርና ይሰራ ነበር ከዛ በፊት ማለት እና በሚሰራበት ጊዜ እዛ ከሚውላቸው ጋር ምናምን ይዟቸው ከሚሄዳቸው ሰው ጋር መነጋገር ምናምን ይጀምራል እና በጣም ነበር የሚጨነቀው። በቃ ጋብቻችን መፍጠን ነበረበት፣ ቀን ተቆርጧል። ግን በቃ ምንም የምንደግስበት የምንጋባበት ምንም ገንዘብ አልነበረንም። እኔም እየሰራው ነው ግን ምንም በቂ ሊሆን አልቻለም። ስለዚህ በጣም ነበር የሚጨነቀው በየቦታው እና በቃም ከአቅሙ በላይ ሲሆን እዛ አብሮት ሹፍርና የሚሰራው ድንገት ሰው አግኝቶ በቃ የውስጡን ነገረው። እንዲህ ነው ምናምን ብሎ ነገረው እና ያ ነገር በጣም ስሜቱንና እንትኑ ሲነግረው ያ ሰው ያው መፍትሄ ሊፈልግለት ወሰነ ማለት ነው። የሰማው ሰው ማለት እሺ። እና በቃ እኔ ከሰው ጋር አገናኝሃለሁ፣ ጥሩ ስራ ነው እና ጥሩ ገንዘብ ነው የምታገኝበት፣ ህይወትም ይቀየራል ምናምን ነገር ብለው አሳመኑት ማለት ነው። ያው በዛ ሰዓት ደግሞ በቃ እንትን ነው ምንም ነገር ምንም ማድረግ የምንችልበት ሰዓት ነበር። ምንም የምናማርጥበት ሰዓት አልነበረም። ቀኑ ደርሷል። በቃ ግዴታ ገንዘብ ያስፈልገናል። ምንም አይነት ስራ መስራት አለብን። ከዛም በኋላ ሰርጉን መደገስ አለብን ለሁለታችንም ሲባል። ስለዚህ በቃ ያው ምንም አይነት ስራ ይሁን እሺ ምናምን ተባለ። ምንድነው ስራው ሲባል በቃ ሰው ማምጣት ብቻ ነው የተባለው። ሰው ብቻ ካመጣልኝ እኔ ደህና ገንዘብ እከፍልሃለሁ። ሰው ማምጣት ማለት ምን ማለት ነው? ሰው ማምጣት ማለት እኛም እሱ አልገባንም ነበረ የዛኔ። ማለት በቃ አንተ ሰው አምጣልን፣ በቃ ሹፍራን ነው የሚሰራው ብያለሁ። ሰው ብቻ ነው በመኪናው የሚሄድለት፣ እሱ ማድረስ ብቻ ማለት ነው። ያን ሰው ከቦታው የሚፈልጉበት ቦታ ነው የሚያደርሳቸው። በቃ ይሄ ብቻ ነው የሱ ስራ። ከዛ ገንዘብ ይከፈለዋል። ገንዘቡ ደግሞ በቃ ካሰራው ስራ ጋር በጣም አይመጣጠን ነው። ግን በዛ ሰዓት ደግሞ ግዴታ ያ ገንዘብ ያስፈልገናል። ስራውም አልገባንም በእርግጥ። እሱም እንደሰማ ያው ግራ ገብቶት ነበር። ያው ይሄን ያህል ሰው ማድረስ እንዲህ ያህል ገንዘብ የሚያስከፍል ስራ አይደለም በእርግጥ። ያን ነገር ስለሆነ መቶ አማከረኝ። እንዲህ ምናምን ነገር ብሎ ነገረኝ። ስለዚህ በቃ ያን ነገር መቀበል አለብን። ግን በቃ እንዲህ ስንነጋገር ይሄ ነገር ምን ይሆን፣ ምንድነው የምታደርሰው፣ ስላደረስክ ብቻ እንዴት እንደዚህ ሁሉ ይከፈልሃል ምናምን ብለን አውርቼው ነበር በእርግጥ። እሱም አልገባውም። ግን በቃ አማራጭ ስላሌለ መሆን ነበረበት። ስለዚህ በቃ ይሄ አያስከፋም፣ ግልጽ ነው ምናምን ነገር አልኩት። ከዛ እሺ ብለን ያን ሀሳብ ተቀበለ ማለት ነው አዲሱ። እሺ። ከዛ በኋላ ስራው ምን ሆነ? ያው ስራው እንደነገርኩ ነው። በቃ የሆነ ቦታ ይጠራል፣ ሰው አለ፣ ሰውን ይዞ እነሱ የሚፈልጉበት ቦታ ያደርሳል፣ ይሄዳል። በቃ እንደዚህ ነው ሰው ማመላለስ። ሰዎች ነው የሚያደርሰው? እሱን እንኳን እኔ አላውቅም። ማለት በቃ ምን አይነት ሰዎች እንደሆነ አያውቅም። በቃ ሰው አድርስ ነው የተባለው። ማንኛውም ሰው ያደርሳል። እሱን እኔ አላውቅም። እና በዛ መሀል ነው ይህ ነገር አሁን የምትለው ነገር ውስጥ የገባው ማለት። ከዛ በኋላ ያው ስራው ይሄ ነበር። ደህና ገንዘብ ነው እየተከፈለው የነበረው። የሰርጋችንም ቀን ደረሰ። ስለዚህ ያን ገንዘብ ለሰርጋችን ደገስንበት ማለት ነው። ሰዎችን ያደርሳል። ሰዎችን ባደረሰበት ጥሩ ክፍያ ይከፈለዋል። አዎ። አሁን የት ነው ያለው ባለቤትሽ? አሁን የለም፣ ወጣ ብሏል። ወዴት ነው ወጣ ያለው? ያው ስራው ነው፣ ወደ ስራ ማለት ነው። ሰው ሊያደርስ ዘብኛለሽ?
አሁን ባለቤትሽ ካለበት ቦታ ወደዚህ እንዲመጣ አድርጊ። ለምንድን ነው የማትተባበረኝ? ቆይ ነገርኩህ አንድ ያለው ነገር ካለበት ቦታ አስጭኜ ይዤው እመጣለሁ። የነገርኩህ እኮ ነው ያለውን ነገር አይደል እንዴ? አሁን እኛ ችግር ውስጥ ነን። ለምንድን ነው የማትተባበረኝ? ትሰሚኛለሽ? እኔ እኮ እየነገርኩህ ነው። ችግር ውስጥ ሆንሽ አልሆንሽ በዚህ ሰዓት አይመለከተኝም። እኔ አንድና እንደምፈልገው ወንድሜን ሳሚ ነው። ሰው ያደርሳል ብለሽ ከጠቀሻቸው ሰዎች መካከል አንደኛው ሳሚን ከሆነ ቦታ ወስዶ ወዴት እንዳደረገው በቃኛ እሱን የት እንደወሰደው የማውቀው ነገር የለም። ለምንድን እንደዚህ ነገር ውስጥ እንደገባን እኮ ነግሬሃለሁ አይደል እንዴ? ምርጫ እየሰጠሁሽ ነው ያለሁት። እባክህ ወንድሜ ተባበረ። ምርጫ እየሰጠሁሽ ነው ያለሁት። ተደውሎ ይመጣል ወይስ የኔ ሰዎች ያለበት ቦታ ድረስ እንዲላኩላል? ለምንድን ነው የማትተባበረን? ቆይ ይሄ ሁሉ ነገር የነገርኩህ እንድትለኝ ነው እንዴ? የምተባበርሽ ሳሚ እዚህ ጋር መጥቶ ተቀምጦ እያንዳንዱ መረጃ ከሱ ወስድ ነው እኮ። እሺ አዲሱ የምተባበርሽ አዲሱ እዚህ ጋር መጥቶ ተቀምጦ የምፈልገው መረጃ ሲሰጠኝ ነው ልተባበርሽ የምችለው። እሱ ይሆናል ግን በቃ እኔ እንድትተባበረኝ ይፈልጋል። እዚህ ነገር ውስጥ ፈልገህ እንዳልገባን ነግሬሃለሁ አይደል እንዴ? ይሄ ሁሉ ነገር እኮ ያደረግነው እኔ እናቴንም ለማስደሰት ምናምን ነበር። ግን ያው በቃ አልሆነም። እናቴም ማርፋለች። አንተም አሁን በዚህ ሰዓት መጥተህ ችግር ውስጥ አትክተተን። መጀመሪያ ቃል ገብተልኝ ነበር አይደል እንዴ? አሁኑኑ ስልኳን ስጧት፣ ደውለሽ ቤት ላይ ችግር እንዳጋጠመሽ በአስቸኳይ ወደ ቤት እንዲመጣ ትነግሪዋለሽ። እየሰማሽ ነው አይደል? ኧረ እባክህ ወንድሜ በእናትህ እንዴ! ምንድን ነው እንደዚህ የምታደርገው? እኔ ነግሬህ የለ እንዴ ችግሩ ምንድን ነው? ለምንድን ነው የማትጠብቀን? ቆይ ይሄ ሁሉ የነገርኩህ እንድትለኝ ነበር እንዴ? ኧረ እባክህ ወንድሜ። እኔ የአንቺ ልመናን ምናምን አይደለም እኮ እንድትተባበረኝ አይደል እንዴ የነገርኩህ? ለምንድን ነው እንደዚህ የምታደርገው? ውድ ቤተሰቦች ከደቂቃ በኋላ ተመልሰን እንመጣለን። ቀጥታ ባለቤቷ ጋር እንድትደውል አደርጋለሁ። ባለቤቷ ተደውሎ ይመጣል። ሲመጣ ምንድን ነው የሚፈጠረው፣ ምንድን ነው የሚሆነው የሚለውን አብረን የምናየው ይሆናል። አብራችሁ ቆዩ። ተረጋግተህ የምትጠየቀውን ጥያቄ ብቻ ከአንተ ጋር ቆይ እመለሳለኝ። ከአንተ ጋር እመለሳለሁ። አንቺ አሁን ምናቸውን አውቀሽ ነው ዝም ብለሽ ያስገባሻቸው? ትሰማኛለህ? ምንድን ነው የሚረዳን? እንዴት ያውላ ነገር ትናገሪያለሽ አንቺ? እኔ ህይወቴ ናት። ኧረ በስመ አብ። ምንም ረጋ ብለህ ተቀመጥ። ከባለቤት ጋር ተቀምጠ በስነ ስርዓት እንድታወራ ስለፈቀድኩልህ ነው እንጂ ለአንተ እንደዚህ አይነት ረጋ ብሎ ማውራት አያስፈልግም ነበር። ምን አድርጌ ነው? ምን እንዳረክመው እያንዳንዱን ነገር በደንብ አድርገን እናውቃለን። ባለቤት እያንዳንዱን ነገር ነግረኛለች። አንቺ ምን ሆነሽ ነው? ስለምትሰራው ስራ ስለምታደርገው ነገር ምንድን ነው የሚተባበርሽ? አንቺ ቆይ እንዴት ተባበረናል? በቃ እኔ ሁሉን ነገር ነግሬዋለሁ። በቃ እኔ ያልቻልኩም ነግሬያለሁ አይደል እንዴ? ብዙ ጊዜ አውርተናል። በቃ መች ነው የነገርሽኝ? ደግሞ ነግሬያለሁ ጭራሽ ትኛለሽ እንዴ? ደውለሽ አሁን ችግር ላይ ነኝ። ምንድን ነው ችግር የገጠመሽ? ቆይ ሹፌር ነህ አይደለ? ስራ አዎ። የምን ሹፌር ነህ? የራይድ ሹፌር ነኝ። የራይድ ሹፌር ነህ? አዎ። እያወራሁት ያለው ስላለፈው ህይወት ከዚህ በፊት ስለምሰራ ህይወት አይደለም እያወራሁና እየጠየቅኩ ያለሁት አሁን በዋነኝነት ስለምሰራው ትልቅ ገንዘብ ስለሚከፈል ስራ ነው። ራይድ ነው የምሰራው። አንድ ሰውዬ ራይድ እንደምሰራ ደግሞ መኪና ማቆሜ ስገባ ይታየኛል። ትሰማኛለህ? ባለቤትህ እያንዳንዱን ነገር ተናግራለች። እንደ አዲስ ከኔ ጋር ጠብ ውስጥ አትግባ። እንደ አዲስ ከኔ ጋር ሌላ ትርምስ ውስጥ ራይድ ከመስራት ውጪ ሌላ የምሰራው ስራ ምንም የነገረች ነገር የለም። ራይድ ብቻ ነው። አንቺ ዝም በይ። ምንም የምታውቂው ነገር የለም። ዝም በይ። በቃ እኔ ነግሬዋለሁ። በቃ መፍትሄ እንዲፈልግልን በቃ ንገረው። ያወራሽ እንዳለ ነገር ነገር መፍትሄ እንዲፈልግልን። ቆይ ምንድን ነው እስኪ የነገርሽው? ቆይ ምኑን ነግረሽው ነው? እኔ ራይድ ከመስራት ውጪ ሌላ ምንም የምሰራው ስራ አለ እኮ? ሁሉንም ነግሬዋለሁ እኮ። ምንድን ነው የነገርሽው? እሺ ንገሪኛ። ሁሉንም በቃ እንዴት እንደተጋባን፣ ገንዘቡን ከየት እንዳመጣን። እንዴት እንደዚህ አይነት ነገር ትናገሪያለሽ አንቺ? ምን ማለት ነው? እንዴት እንደዚህ አይነት ነገሮችን ትናገሪያለሽ አንቺ? እንዴ ተረጋግተህ ስማው። ምንም እንደዚህ የምትይ ነገር የለም። እንዳትነካት ነግሬሃለሁ። እንዳትነካት ተረጋግተህ ተቀመጥ። አንቺ ውሻ ቆይ ተረጋጋ፣ እንድትቀመጥ። ምንም የምናጋገው ነገር የለም። ከእሷ ጋር ነው ማውራት የምፈልገው። አንተ ምንም አያገባም። ከእሷ ጋር ነው ማውራት የምፈልገው።
ተረጋጋና ቁጭ በል። ያለበዛ ካሜራ ቆርጬ የማየውን ነገር ውስጥ ነው የምትገባው። ተረጋጋና ቁጭ ብትል ነው የሚሻለው። ምንም መረጋጋው አትምታኝ። ካሜራ ይዞ ወደ ግለሰብ ቤት የሚገባው እኔ የምፈልገው አንድና አንድ ነው። ለምጠይቀው ጥያቄ መልስ ብቻ ነው የምፈልገው። ሌላ ምንም አይነት ነገር እንድታወራ አልፈልግም። ሌላ ነገር ካወራ ባወራከው ልክ ዱላ ነው የሚከተለው። ትሰማኛለህ አይደል? ባለቤትህ ይህን ስራ ከጀመርክበት ቀን ጀምሮ ስንት ዓመት ሆነኝ እኮ ይህን ስራ እኮ መስራት ከጀመርኩ። አፍህን ዘግተህ አዳምጠኝ። ስለ ራይድ አይደለም እያወራ ያለሁት። ራይድ ነው ሰዎችን የፈለከውን ፋይል አውጥተህ ስልክ ላይ ያለውን ነገር ማየት ትችላለህ። ከአንድ ቦታ ወደ አንድ ቦታ የምታደርሰው ራይድ ስራው ምንድን ነው ታዲያ? የራይድ ሹፌር ታዲያ ስራው ምንድን ነው? ትሰማኛለህ? ሳሚ የሚባል ጋዜጠኛ በቅርቡ ከከበደ እስከ ሳሚ ትሰማኛለህ? ስማኝ፣ ከሳምራይት እስከ በቀሉ ድረስ የማዘዋወር ስራ ነው የምሰራው። ምክንያቱም ስራዬ የራይድ ስለሆነ ሌላ ምንም እንትን የምትለው ነገር የለም። እዚህ ውስጥ ሰው ነው ማመላለሰው። አዎ፣ ከሰው ከማመላለስ ውጭ ደግሞ ከድርጅቱ የሚያዘኝ የእቃ ሰዎች የሚልኩትን እቃዎች ተቀብዬ ወደ ሌላ ሰው የማደርስበት ሁኔታ ላይ ነው ያለሁት። የራይድ ስራ ደግሞ ይሄ ነው። ከዚህ ስራ ውጭ ደግሞ ምንም የምሰራው ስራ የለም። አሁንም ምንም የምታገኘው ነገር የለም። የምፈልገው ቤቴ ውስጥ ምንም አዲስ ነገር ያየው ነገር ምንም የለም። ምንም መረጃ ሳይኖር ካሜራ አብረ፣ በዛ ላይ ደግሞ ከሚስቴ ጋር ምንም አይነት ነገሮች ማግኘት ራሱ የማትችልበት ሁኔታ ውስጥ እኮ ያለው። እኔ አሁን መክሰስ እችላለሁ ምንም መረጃ ስለሌለ ማለት ነው። ካሜራውን ድጋሚ መልሼ እንዳጠፋው ነው የምትፈልገው? ለምን አበራኸው? ዝም ብለህ ስለምንድን ነው የምትደበድበኝ? በቤቴ መተህ እየቀጠቀጥከኝ ያለው። ካሜራው ይጠፋል። ከዛ በኋላ አጥፋው፣ የምናየው ይሆናል። አጥፋው። ምንም ህጋዊ ሰው ነህ፣ ህጋዊ ሰው ነህ አይደለ? አንተ ድጋሚ ሰማኝ። እኔን አንተ ተቀምጬ ከአንተ ጋር አላወራም። ህጋዊ ሰው ነኝ የምትል ከሆነ አሁን ካሜራውን አጥፋው፣ እንደፈለግህ አድርገኝ። ምንም አይነት መረጃ ካላገኘህብኝ ግን ያንተን እጥፍ ደግሞ እኔ እንትን እልሃለሁ። አንድ ነገር ልንገርህ፣ በደንብ አድርገህ ስማኝ። እዚህ ቤት ስመጣ ዝም ብዬ ተነድቼ አይደለም የመጣሁት። ሌላኛውን ደግሞ ነገር ስማ። አንተ እዚህ ጋር የምትሸፍንለትን ወንጀል ሌላ ሰው እንደሚያዝህ እያንዳንዱን ነገር አርግ የሚልህ ሌላ ሰው እንደሆነ አውቃለሁ። ነገር ግን አልሰማ ካልከኝ እንደዚህ መድረቅን የምቀጥል ከሆነ እያንዳንዱን እስከዛሬ ድረስ የሰበሰብኳቸውን ክሶች፣ ወንጀሎች እያንዳንዱን ነገር አንተ ላይ አምጥቼ ነው የምዘፈዝፈው። ይህም ማለት ባለቤትህን ዛሬ ለመጨረሻ ጊዜ ሆናል የምታያት ማለት ነው። እድሜ ልክህን መቀመቅ እንድትገባ ነው የማደርግ። ህይወትህ የሚበላሸው እንደ ወጣት እኔ እናንተ እንግባባ አይደለም። ተረዳኝ፣ አንተም ተረዳኝ፣ እኔም ላስረዳ ያለውን ሁኔታ። ካሜራ አጥፋ፣ በስርዓት እናውራ። ጀምር። ምንም ታስረዳኝ እኮ ካሜራውን አጥፋልኝ፣ በስርዓት እናውራለን። አይጠፋም። አንተን ነው የማጠፋ። የምጠይቀን ጥያቄ መልስልኝ። ካሜራውን አጥፋልኝ፣ በስርዓት እናውራ። የሚያስፈልገን ጥቅም ነው አይደለ? በጥቅም እናወራለን። ጥቅም ነው አይደለ? የሚያስፈልገን ጥቅም ነው የምትፈልገው ወይስ ምንድን ነው የምትፈልገው? ሁሉንም ነገር እኔ የማድረግ አቅም አለኝ ለአንተ ይመስለኛል። እያንዳንዱን ነገር እያንዳንዱን ወንጀል ይዘህ እነሱ ላይ የሚደርሰውን ነገር እያንዳንዱን ክስ እንደ ወጣት ለምን አንግባባም? እኔ እናንተ አንተም ህይወትን ለማስቀጠል አይደል? ቤተሰቦችን ለማስተዳደር አይደል? እንደዚህ አይነት ስራ ውስጥ እየገባ ያለው። ከአንተ ጋር መደራደር የለብኝም። ከአንተ ጋር አልደራደርም እና አንጠልጥዬ ወስጄ እድሜ ልክህን መቀመቅ ነው የምከተል። ለምን እንደዛ ታደርጋለህ? ለምጠይቅ ጥያቄ መልስ ስጠኝ። ለምጠይቅ ጥያቄ መልስ ስጠኝ። ሌላ ነገር አታውራ እኮ። እንግባባ እኮ ነው እያልኩ። ለጥያቄ መልስ ስጠኝ ነው እያልኩ ያሉት። አንተ ልጅ እኮ እንግባባ እኮ ነው እያልኩ እኮ። ካሜራ አጥፋልኝ። ከካሜራ ጀርባ ሁሉንም ነገር በደንብ እነግርሃለሁ። አይጠፋም፣ ተናገር። እኔ እንደዚህ አይነት ነገር ውስጥ የገቡት ለባለቤቴ ስል ነው፣ ለእሷ እናት ስል ነው። እንደዚህ አይነት ጉድ ውስጥ ገብቼ ቁጭ አልኩት። ይኸው እንደዚህ ሞኝ፣ ግን እሳቸው አልተረፉም። እኔ ህይወቴን አበላሽቼው ቁጭ አልኩኝ። እና ወጣት ኮንክ በቃ እኔም ለእሷ ስል ነው፣ ለህይወቴ ስል ነው። እኔ ስለ አንተ ህይወት አይደለም መስማት የምፈልገው።
ጋዜጠኛ ሳሚ የት ነው ያለው? እኔ ስራ የተባልኩትን ነው እንዳለ። ምንድን ነው የሰራኸው? ምንም በቃ ያው ስራ ያው እንደ ሌሎቹ ሰዎች ሰው ማድረስ ነው በቃ። ሌላ ምንም ብላክ ሬድ አፕሊኬሽኑ የማያውቃቸውን ሰዎች ነው በቃ ማዘዋወርላቸው እንጂ ሌላ ምንም። ታዘዋውረው? እንዴት ነው የምታዘዋውረው? ማን ነው የሚልክ? መኪናውን ወስጄ ያስቀምጠዋለሁ። እነሱ መኪናውን ከፍቼ እጄ የሆነ ቦታ አስቀምጥላቸዋለሁ። መኪናውን ከፍተው የሆነ ሰዎች ያስገቡልኛል። እነሱን መኪናውን አንቀሳቅሶ ለዛ ማስተካከል ነው። ሌላ ምንም እንትን የምለው ነገር የለም። ይሄን ግለሰብ መኪና ውስጥ አስገብተውልሃል? አዎ። ይሄ ግለሰብ ማለት ጋዜጠኛ ሳሚ ነው። እየሰማኝ ነው? ይህን ግለሰብ እንድትቀበል ያደረገህ ወደዛ ቦታ እንድትሄድ ያደረገህ ማን ነው? ስራውን እንድጀምር ያስገደደኝ ደላላ ነው። ደላላ ነው? አዎ። ምን አድርግ ነው ያልክ በሰዓቱ? ምንም በቃ መኪናውን የሆነ ስውር ቦታ ላይ ሄዳ አቁመዋለኝ። እሺ። ሁሉንም ነገር ከፋፍቼ መኪናውን አቁምኝ ይዞር አልኩኝ። እሺ። መኪናውን ከኋላ ከፍቶ አስገቡት። ወደሚፈለገው ቦታ ወስጄ አስቀመጥኩት። ከዚያ ወዴት ነው የወሰድከው? ወደ ደላላው ነው የወሰድኩት። ማን ነው ደላላው? ደላላው ቶማስ ይባላል። ቶማስ? አዎ። ትሰማኛለህ? የምታደርገውን ልንገርህ። አሁን እዚሁ ሰፈር አካባቢ ቶማስን አስቸኳይ ነገር እንዳጋጠመ፣ ድንገተኛ ነገር እንዳጋጠመ፣ አሁኑን እሱ ማግኘት እንደምትፈልግ እዚሁ ሰፈር አካባቢ ትቀጥረዋለህ። ሰማኛ? አይመጣም እንደዚህ። ትሰማኛለህ? ኖ አይደለም፣ የስራውን ሁኔታ ነው እየነገርኩ ያለሁት። እኔ ነኝ ወደ እሱ የምሄደው እንጂ እሱ ወደ እኔ መጥቶ አያውቅም። አሁን ላይ ግን እንደሚያስፈልግህና ግዴታ መገናኘት እንዳለባችሁ፣ ትልቅ ችግር ውስጥ እንደገባ እንደሚያስፈልግህ ትነግረዋለህ። ማግኘት እንደምትፈልግ ትነግረዋለህ። ገባህ አይደል? ከኋላ ያላችሁ ሰዎች አንድ ቦታ መርጣችሁ ትነግሩታላችሁ። እዛ ቦታ ላይ ማድረግ ያለባችሁ ነገር ታደርጋላችሁ። ወጥመዳችንን አዘጋጅተን እንጠብቀዋለን። በእርግጠኝነት ይሄ ግለሰብ ሳሚ ወዳለበት ቦታ ይወስደናል። ውድ ቤተሰቦቻችን፣ በተረፈ እኛ ያንን ነገር እናስተካክላለን። ሌሎች መርማሪዎች ደግሞ ከእሱ ጋር ያላቸውን ነገር ይቀጥላሉ። መጠየቅ ያለባቸውን የሚያስፈልጋቸውን መረጃዎች እያንዳንዱ ነገር ይወስዳሉ። የእኛ ሰዎች ደግሞ እዛ የተባለበት ቦታ ላይ ሄደን ወጥመዳችንን እንዘረጋለን ማለት ነው። እዚሁ ቅርብ አካባቢ እንዲቀጥረው እናደርጋለን። ያኔ ነገሮች ያበቃሉ ማለት ነው። በያላችሁበት ጠብቁን። ተቀመጥ